አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን አረፈዳችሁ። ዛሬ ማህበራዊ ሚዲያ ላይ ትንሽ ቁጣ የፈጠረ አንድ ቪዲዮ አየሁኝና ቪዲዮ ዶንኪ ቲዩብ ላይ ነው የቀረበው። ከ18 ሰዓት በፊት የተለጠፈ ቪዲዮ ነው እና ኦልሞስት ከ136 ሺህ ሰው በላይ አይቶታል። የተቆራረጠውን ቪዲዮ ነው እኔ ሄቼ አይቼ እንደገና ሙሉውን ቪዲዮ ያየሁት። የተቆራረጠው ቪዲዮ በየቦታው በተለያዩ አካውንቶች ብዙ ታይቷል እና ሰዎችን ያስቆጣው ፓርት ከመጠጥ ጋር የተያያዘ መሆኑ ነው። ሐቂቃ ያበሽቃልም። ከመጠጥ ጋር ተያይዞ ህፃናት እንትን የቀረቡበት ነው። ፒክቸሩ ላይ ምናልባት አስተውላችሁ ከሆነ ሴንሰር አድርጌዋለሁ የልጅቷን ፊት ላለማሳየት ነው። ልጅቷ እዚህ ውስጥ ጥፋት የለባትም። ከዛ አንጻር በእንዲህ አይነት ጉዳይ ፊቷ መታየቷ አግባብ አይሆንም ብዬ ስላሰብኩኝ ሸፍኘዋለሁ። ባይሆን ግን ፕሮግራሙ ለህፃናት መጠጥን ፕሮሞት የሚያደርግ በሚል ወቀሳ ቀርቦበታል እና ያንን ዘርዘር እናደርገዋለን። በመልኩ ነው ይሄ ፕሮግራሙ ራሱ የቀረበበት ይዘቱ ምን ይመስላል፣ ምን አይነት ኖር ነው የተሰራው እዚህ ፕሮግራም ላይ በሚል እማቀርብላችሁ ይሆናል። ከዛ በፊት ግን እንደተለመደው ሁሉ አጠር ያለ ማስታወቂያ አይተንም። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መጥተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። ጥሩ፣ እንኳን በደህና መጣችሁ ተመልሳችሁ። ያው ዛሬ ትንሽ ሰሞኑን ታምም ያለውና መድኃኒት እየወሰድኩ ስለሆነ በጣም ኃይለኛ ኢንፍሉዌንዛ ይዞኛል። ስለዚህ ድምፄ ትንሽ ጎርነርን ካለባችሁ፣ ስሜት በደንብ ፓሽኔት ካልሆንኩኝ ይቅርታችሁን ጠይቃለሁ። እንዲህ የቀረበው ፕሮግራም ምንድን ነው የሚለውም በጥቅሉ ለማየት እንሞክር። ቪዲዮ አላሳያችሁም። ድንቅ ልጆች የተሰኘ ፕሮግራም እንዳለው ይታወቃል። እሸቱ መለሰ ወይም ዶንኪ ቲዩብ በስፋት በሚታወቅበት ስሙ ኦልሞስት ኢትዮጵያ ላይ ካሉ ትላልቅ ቻናሎች አንዱ ነው። ከ3 ሚሊዮን በላይ ተከታዮች ያሉት ትልቅ ቻናል እና እዛ ላይ እንግዲህ ከሚሰራቸው ሴግመንቶች አንዱ ድንቅ ልጆች የሚል ሞር ለህፃናት የተዘጋጀ ፕሮግራም ነው። ልዩ ተሰጥኦ ያላቸውን ልጆች ማጉላት ላይ ያተኮረ ነው። ይሄ ዊዝ ኪድስ እንደሚባሉት ማለት ነው። ዊዝ ኪድስ ሲባሉ የለ እንዲህ በጣም ከእድሜያቸው በላይ በጣም ሃይፐር አክቲቭ የሆኑ እንዲህ በአይኪው በምን ሊሆን ይችላል ብቻ ትንሽ ወጣ ያሉ ህፃናት ዊዝ ኪድስ ይባላሉ። እና እንደዛ አይነት ፕሮግራም ነው። ግን አንፎርቹኔትሊ የሚያተኩረው በብዛት ንግግር ላይ ነው። በጣም እሸቱ የሚያቀርባቸው ልጆች ሞር ከተሰጠው ይልቅ በጣም የመናገር ችሎታ ያላቸው ሞር የንግግር ችሎታ ወይም ደግሞ እንደ ትልቅ ሰው የሚናገሩ አይነት ልጆችን ነው በብዛት የሚያተኩር ሆኖ ያየሁት ማለት ነው። እስካሁን ባየሁት ከእድሜያቸው በላይ ወይም ከእድሜያቸው ልክ በላይ የሚናገሩ ልጆችን ነው በብዛት ማቅረብ የሚያተኩረው። ትላንት ያቀረባት ልጅም እንዲሁ በጣም ተናጋሪ ናት። ምላሷ በጣም ደስ ይላል። ግን ችግሩ ያ አይደለም። የፕሮግራሙ ይዘት በጣም ሲሪየስ ችግሮች ያለበት ነው። እንዴት ከተባለ ልጅቷ ጋር በሚያደርገው የ20 ደቂቃ አካባቢ ቪዲዮ ነው እና ከዛ ውስጥ እንግዲህ አብዛኛው ከልጅቷ ጋር ያደረገው ወሬ ነው። ስለ መጠጥ ሱሷ ያወራታል። ልጅቷ የመጠጥ ሱስ አለባት፣ የጠላ ሱስ አለባት። አረቄም ትጠጣ ነበር እና አረቄ ትጠጣ እንደነበር ትነግረዋለች። አሁን ግን አረቄ ትታ ሞር ጠላ ወደ መጠጣቱ እንዳተኮረች ታወራዋለች እና ስለ ጠላ ጥሩነት ምናምን በጭብጨባ በምን እየታጀበች ትከራከራለች ምናምን እና ያስደነግጣል። ማለት ልጅ ስለ መጠጥ ስለ አልኮል መጠጥ ጥሩነት ትልቅ ሰውም ቢሆን ስለ አልኮል መጠጥ ጥሩነት ማውራቱ ትክክል ነው ተብሎ አይታሰብም። ወላሂ ያስደነግጣል። ያው እንግዲህ በእስልምና ያው መጠጥ ያለውን እንትን ታውቃላችሁ። ግን ከዛም ውጭ ከሃይማኖትም ውጭ ስናየው በየትኛውም ሃይማኖት ስካር ምናምን እነዚህ የሚደገፉ ነገሮች አይደሉም።
መጠጥ ላይ ያለው አቋም የተለያየ ሆኖ ግን በጥቅሉ እንደ ነውር የሚቆጠር ነገር ነው መጠጥ የሚባለው ነገር እስከሚገባኝ እና የአንድ የ5 ዓመት የ6 ዓመት ልጅ ስለ መጠጥ ሱሷ ማውራት በሳቅ በምን ታጅቦ ማውራት በጣም ነውር ነው። እንደውም ስለ ጥሩነቱ ትከራከራለች ምናምን። እንግዲህ አስቡት፣ ምሳሌ ተብላ የቀረበች ልጅ ናት። እና እንደው ለምንድን ነው ይሄ አካሄድ ችግር ያለበት የሚለውን በሶስት ነጥቦች ከፍዬ ላሳያችሁ። ሶስት ነጥቦች ዝርዝር አካሄዱን ይዘቱን ጋር አብረን እያየን እንመልከተው። የመጀመሪያው መሰረታዊ ችግር የተጠቀመው ብራንዲንግ በጣም ነውረኛ ብራንዲንግ መሆኑ ነው። እኔ በነገራችን ላይ ለእሸቱ ጥላቻ የለኝም። ብዙ ጥሩ ጥሩ ስራዎችን የሚሰራ ከዛ ውጭ በስራውም ስኬታማ የሆነ እንደሆነ ይታወቃል። ስለዚህ የሆነ ካሁን ቀደም የሆነ ቂም ይዤበት ምናምን እንደማወራ አድርጋችሁ እንዳታስቡብኝ። እንደውም ካሁን ቀደም እሱም ዲፌንድ አድርጌውላ አንድ ፕሮግራም መስራቴን አስታውሳለሁ። ከዛ አንጻር ከልጁ ጋር ምንም ግለሰባዊ ችግር ወይ ምናምን አንዳንድ ጊዜ ሰዎች ዝም ብለው መወንጀል ይወዳሉ እና እንደዛ አድርጋችሁ እንዳታስቡብኝ ማለቴ ነው። እና የተጠቀመው ብራንዲንግ ግን ከምሬ ነው የምላችሁ በጣም ነውረኛ ብራንዲንግ ነው የሰጠው። ርዕስ በልጅቷ ፎቶ ቅድም አሁን እዚህ እንትኑ ላይ ስክሪኑ ላይ እንደምታዩት አረቄ ትቻለሁ የሚል ነው። አረቄ ትቻለሁ። ይሄ በጣም ነፍሰ ጡር የሆነ ቃል ነው። ውስጡ ብዙ ያዘላቸው አንድምታዎች አሉ። አረቄ ጠጣ ነበር ምናምን የሚል ነው። ከዛ ደግሞ ጠላን ደግሞ አጉልቶ ያውጣል። ቪዲዮ በጣም ያስደነግጣል። ልጆች ናቸው ይህንን ጥሩ ብለው የሚማሩበት ማለት ነው። እና የ1 ሚሊዮን ቻሌንጅ ሁላ ጨምሮበታል እሱ ርዕሱ ላይ መጀመሪያ፣ አሁን ላይ ቀይሮታል። ርዕሱ ላይ 1 ሚሊዮን ከደረሰ ብቻ ቪዲዮ 1 ሚሊዮን የሚደርስ ከሆነ 50 ሺህ ብር ለልጅቷ እሰጣለሁ ምናምን አይነት ነገር ብሎ እንደውም የበለጠ ቡስት የማድረግ አቅጣጫ ተከትሎ ነበር። አሁን ቀይሮታል። እኔ ልክ ሲከፈት ቪዲዮ እሱ አናውንስ አድርጎ ያስገባትና እኔ አሁን አረቄ አልወድም ጠላ ብቻ ነው የምጠጣው ትለዋለች። አስቡት፣ የ5 ዓመት ልጅ ናት እንዲህ የምትለው እና ይህንን ማስታወቂያ ፕሮቫ አድርጎ ነው የሚያቀርበው። አንድ ጣሳ ይምጣልሽ ይላታል ደግሞ ወዲያው አለፍ ብሎ ፕሮቫው ላይ ኖ አይ ሰው ይቸገራል ብዬ ነው እንጂ ምናምን ነገር ትለዋለች። እና በጣም ያስደነግጣል። አንድ ሰው ሲያየው ምንድን ነው እያደረገ ያለው እሸቱ ምን ነክቶት ነው ብሎ ከምር እንደ ኤሌክትሪክ ንዝር የሚያደርግ ነገር አለው። እና እሱም እንዲህ ስብለት የፈለገ ይመስላል። ፕሮቫው ላይ ይችን አስቀምጦ ነው የሚጀምረው። ቪዲዮ ብዙ እንዲታይ መሆኑ ነው። በጣም በጣም አስቀያሚ ነውረኛ የሆነ ብራንድ ነው። በኋላ ላይ ሳያስጠጣ ቀይሮታል ርዕሱን። አሁን ላይ ሄዳችሁ ቼክ ብታደረጉት አረቄ ጠላለሁ፣ ከእናትሽ ጋር እነጋገራለሁ፣ አስደናቂዋ ሕፃን ኤልዳና ያቀረበችው የሰላም ጥሪ በሚል ቀይሮታል። ልጅቷ ስለ ሰላምም ያወራቻቸው ነገሮች አሉ። ያው አማራ ክልል ላይ ያለውን ጦርነት ምናምን አስመልክቶ ማለት ነው። ስለዚህ አሁን ቀየረው ርዕሱን ማለት ነው። ሰዎች መጮህ ሲጀምሩ አረቄ ጠላለሁ ከእናትሽ ጋር እነጋገራለሁ ብሎ ቀየረው። ፎቶውንም ደግሞ እንደዚሁ አሁን ቀይሮታል። አሁን ጠላውን የምታቆሚ ከሆነ እሸልምሻለሁ ብሎ ቀይሮታል። ቅድም ግን ያሳየኋችሁን አረቄ ትቻለሁ የሚል ርዕስ ነበር ያቀረበው እና ፎቶዋንና ርዕሷን ብቻ ቀይሮታል ማለት ነው። ከዛ ውጭ ግን በእሱ ደረጃ ላለ ሰው ይሄ ኮንሽየስ ዲሲዥን መሆኑ ግልጽ ነው። በሱ ደረጃ ያለ የዩቱብ ስልጠና የሚሰጥ የኤዲቲንግ የምን ስልጠና የዲጂታል ሚዲያ ስልጠና የሚሰጥ ሰው ፕሮቫ ላይ አንድን ነገር ሲያስቀምጥ እንደዛ አይነት ተምብኔል ሲያሰራ ምን ማድረግ እንደፈለገ ግልጽ ነው። ስለዚህ ሳያስበው ነው ተሳስቶ ነው ምናምን የሚለው ነገር ፍጹም የሚያስኬድ አይደለም። ፎቶና ርዕሱስ እሺ ተቀየረ። የቪዲዮ ይዘት እንዴት ነው የሚቀየረው? ቪዲዮ እኮ ያው ነው። ምናልባት ከላዩ ላይ ቆርጦ ማውጣት ካልሆነ በስተቀር ቪዲዮ ሙሉ በሙሉ በእንዲህ አይነት ቲሞች ውስጥ ያተኮረ ነው። ይህ በጣም ሲሪየስ የሆነ ነውር ነው። እኔ አፍሬያለሁ። ከምር ከእሸቱ የሚጠበቅ ነገር አይደለም። ሁለተኛ ነጥብ ላንሳላችሁ። አልኮል መጠጥ የሚጠጣ ልጅ እንደ ምሳሌ ይቀርባል። አሁን ድንቅ ልጆች የሚለው ፕሮግራም ምንድን ነው? ለየት ያለ ችሎታ ያላቸውን ጎበዝ የሆኑ ተምሳሌታዊ ለሌሎች ህፃናቶች ምንድን ነው ሞቲቬት ማድረግ የሚችሉ ሰዎችን ማቅረብ ነው። አሁን ከህፃን ኤልዳና ምን እንድንማር ፈልጎ ነው የመጠጥ ሱሷን እያነሳ ዲስፕሌይ የሚያደርገው? ምንድን ነው ምሳሌ ለኢትዮጵያውያን? ይሄንን ነው እሸቱ ማስተማር የፈለግከው? የልጅቷን የመጠጥ ስለ ጠላ ስለምን የምታወራውን በ5 በ6 ዓመቷ ስለ መጠጣት ያላትን ኤክስፒሪየንስ ለልጆቻችን እንድታጋራ ነው የፈለግከው?
which is really a very stupid decision ማለት ነው። ምን ፈልጎ እንዲህ እንዳደረገ ከምሬ ነው እንቆቅልሽ ነው የሚሆንብኝ። ምክንያቱም ልጁ ቪው በጣም ነው የሚታይለት። እንደው ቪዲዮ ቪው በጣም ቸግሮት ነው እንኳን አይባል፣ ምን ነክቶት ነው በሱ ደረጃ ያለ እነዚህ ትልቅ ቻነል እንደዚህ ሲጃጃል ማየት በጣም ያሳፍራል። ፕሮግራሙ ይገርማቸዋል፣ በጭብጨባ የተሞላ ፕሮግራም ነው። ጭብጨባው ራሱ በጣም ያናድዳል። ለምን ስላችሁ ሳየው የኤዲቲንግ የተጨመሩ ጭብጨባዎች ያሉ መሰለኝ፣ እርግጠኛ አይደለሁም። ይሄ የኔን ግምት ነው የምነግራችሁ። አንዳንድ ቦታ ላይ በጣም አናቹራል የሆነ ሳቅ ይታያል። ማለት የማያስቅ ነገር ላይ የሆነ በጣም ሰዎች ሲንከተከቱ ይታያል። የሆነ የተደጋገሙ የሚመስል የሳቅ ክሊፖች ነገር ያሉ ይመስላል። ስለዚህ እኔ አንዳንዱ ነገሮች ላይ ሳቆቹን ኤዲት ተደርገው የገቡ ወይም ደግሞ ተባዝተው የተጨመሩ አንድ ቦታ ላይ ከት ተብሎ ከተሳቀ ከዛ ሌላ ቦታ ላይ እሱን እየቆረጡ እንደማምጣት አይነት ይመስላል። የሪአክሽን ሳቅ አይመስልም። ምክንያቱም አንዳንድ ልጅቷ የምትናገረው ነገር ስቅቅ የሚያደርግ እንጂ እንደዛ የሚያዘልል የሚያስጨፍር ነገር አይደለም። ግን በጣም አስደንጋጭ ነገሮችን ልጅቷ ትናገርና ሰዎቹ በጣም ከት ብለው ሲስቁና ሲያጨበጭቡ ይታያል። አሁን እኔ ግራ ይገባኝ ያ የተናገረችው ነገር የሚያስቅ አይደለም። ስለዚህ በሆነ መልኩ ሳቁን ኤዲት አድርጎ ከሌላ ቦታ ላይ በጣም የሚያስቅ ነገር የተናገረችበትን ፓርት ጎትቶ ሌላ ቦታው ላይ አስገብተውታል ማለት ነው፣ በኤዲቲንግ እስከሚገባ። እንደዛ ብሎ መገመት ይቀላል። ይሄም ካልሆነ ደግሞ እነዛ ሰዎች ጤና የላቸውም ማለት ነው። እዛ ውስጥ ከት እያሉ ሲስቁ የሚታዩት ሰዎች ልጅቷ እንዲህ አይነት አስደንጋጭ ነገር ስትናገር እንደዛ በደስታ የሚፍለቀለቁት ምን ሆነው ነው? እኒህ ሰዎች የሆነ የሚያማቸው ነገር አለ ማለት ነው አእምሯቸውን። ስለዚህ እኔ ምረጥ ብትሉኝ እኔ ሰውዮቹ በዚህ ደረጃ እንደዚህ አይነት ሳቅ ስቀው አልመሰለኝም። የሆነ እየቆረጠ የጨመረው ነገር ይመስለኛል። ግን ሁለቱም ቢሆን በጣም መጥፎ ነገር ነው። ምክንያቱም መጥፎ አይደለም፣ ጠላ መጥፎ አይደለም፣ ለሕፃን ልጅ መጥፎ አይደለም እንደ ጠላ ምናምን ነገር ይላታል። ኖ አረቄ ነው ግን ጠላማ አሪፍ ነው ትለዋለች። ከዛ ሰዎቹ ብለው በጣም ሲያጨበጭቡ ይታያል። እኔ አሁን እነዛ ሰዎች ከምር ይሄ ንግግር ተመችቷቸው አጨበጨቡ ለማለት ስለሚከብደኝ ነው በኤዲቲንግ ጨምሮት የሆነው የምለው። ደግሞም ይመስላል የሆነ የኤዲቲንግ ሳቅ ነገር ይመስላል። እና ልክ እዛው ፓርት ላይ እሷ ስለ ጠላ አሪፍነት ስታወራ የባልትና ማስታወቂያ ያስገባል። በፒክቸር የሚታይ ሎወር ሰርድ የባልትና ማስታወቂያ ምናምን ያስገባል ከታች ዶንኪቲዩብ ማለት ነው። ባልትና የሆነ ባልትና ይተዋወቃል እና የሆነ ዴሊበሬት የሚመስል ነገር አለው። በጣም ያበሽቃል። ደግሞ ቪዲዮ ላይ ኤአይ ምናምን ይጠቀማል። በጣም ኮንሽየስ ኤዲቲንግ እንዳለ ነው የሚገባኝ። የኤዲቲንግ አስተማሪም ነኝ ይላል። የኤዲቲንግም ሲያስተምርም ይታያል ብዙ ተማሪዎችን አስቀምጦ። ስለዚህ እንደገባኝ ከሆነ ዝም ብለው ማስታወቂያውን ዝም ብለው የሆነ ቦታ አይወረውሩትም። የባልትና ማስታወቂያ ስለ ጠላ ሲወራ ሆን ተብሎ የተመረጠ ይመስላል። እርግጠኛ አይደለሁም። ይህንንም ግምቴን ነው እየተናገርኩ ያለሁት። አለፍ ብሎ ኤዲቲንግ ማስታወቂያ ቀረበ። ኤዲቲንግ ጥንቃቄ ከሌለው አገር ያጠፋል ሲል ነበር በኋላ ላይ ኤዲቲንጉን ሲያስተዋውቅ እዛው ቪዲዮ ላይ። ስለዚህ ኤዲቲንጉን እንግዲህ በሚፈልገው መልኩ አደራጅቶታል ማለት ነው። የእውነት ሰዎቹ ስቀው ከሆነ በዛ ነገር እሸቱም አብሮ ሲስቅ ይታያል። በጣም ነውር ነው። አንዲት ልጅ ለሕፃን ልጅ ጠላ ምን ችግር አለው ስትል እንደዛ ከት ብሎ መሳቃቸው ራሱ ሰዎቹ ከማርስ ነው ከየት ነው የመጡት እንድል ያደርገኛል። አይ ሰዎቹ እንደዛ ሳይስቁ ዝም ብለው በኤዲቲንግ ተደርጎ ከሆነ ደግሞ እሸቱ ቪዲዮ እንዲታይለት ብሎ የማይሆን የትውልድ የሚያበላሽ ትምህርት እያደረገ ነው ማለት ነው። ሁለቱም በጣም ነውር ነው። በነገራችን ላይ ዶንኪቲዩብ በጣም ነው ነውር የሰራችሁት ማለት ነው። ሶስተኛ ከመግባቴ በፊት አጋጣሚ የተነሳ አጀንዳ አይደለም። ቪዲዮ ላይ ቃለ መጠይቅ አቅርቦላት በአጋጣሚ አይደለም የመጠጡ የተነሳው። ያንን ምን ይነግረናል ካላችሁ ፕሮቫው ላይ ቀድሞ ያወጣው እሱ መሆኑን ያሳያል። ሁለተኛ አወራሩ ራሱ ወደ መጠጡ ወሬ እየገፋፋ እየጎተታት ነው ልጅቷን። እገሌ የሚባለው ሰው ምናምን እሱም አለ ምናምን ትለዋለች። እሱ ግን ይጠጣል አደል ይላታል። ምናልባት የእውነት ሰውም እኮ ላይሆን ይችላል። ከዛ በኋላ ወደ መጠጥ ያስገባታል። ሆን ተብሎ ልጅቷ ስለ መጠጥ ሱሷ እንድታወራ እየጠየቃት መሆኑ ሊዲንግ ኩዌስችን እየሰጣት መሆኑ ያስታውቃል። የማንን ጠላ ነው የምትወጂው እያለ ሁላ ይጠይቃታል።
እንግዲህ ስለ መጥፎነት እንትን ማድረግ ሲገባው የማንን ጠላ ነው የምትወጂው? የትዬ ምናምን ትለዋለች። የትዬ እንትና ጠላ ይመቻል፣ እንትና ጠላ ይሻለኛል እያለች የጠላ ጠማቂዎችን ስም ትነግረዋለች። በጣም በጣም ነውር ማለት ነው። አንድ ሕፃን ከዚህ ፕሮግራም ምንድን ነው የሚማረው? እስቲ እሸቱ መለሰ ንገረኝ፣ ምንድን ነው የሚማረው? አሁን ለወላጅ አይደለም አይደል? ይህ ፕሮግራም ለሕፃናት ነው የተዘጋጀው። ሕፃናት የሚያዩት ነው በብዛት። ምን እንዲማሩ ፈልገህ ነው እንደዚህ በሳቅ እያጀብ? ከአንድ ሕፃን መቼስ አመዛዝኖ ነው መጠጥ ምናምን ብሎ ሊማር አይችል። ከአንተ ፕሮግራም የሚማረው መጠጥ በጣም ኩል ነገር እንደሆነ፣ እንደሚያስጨበጭብ፣ ድንቅ እንደሚያስብል ነው ይሄ ቪዲዮ እያቀረበ ያለው። በጣም አደገኛ መልእክት ማለት ነው። ጠንካራ የወቀሳ ቶን እንኳን አይጠቀምም። ልጅቷን እንትን ነው እያሳሳቀ ምን እያለ ነው የሚያወራት ስለ ሱሷ። በሳቅና በጭብጨባ እየታገዘ ነው የሚቀርበው ደግሞ በኤዲቲንጉ ማለት ነው። እና ጠላውን መጨረሻ ላይ እንደውም የሆነ ሰዓት ላይ ትንሽ እንደ መምከር ይልና ጠላውን ግን ከበዓል በስተቀር የምትተይ ከሆነ እሸልምሻለሁ ይላታል። ከበዓል በስተቀር ችግር የለም በዓል ላይ ጠጪ። ሕፃን መሆን እንግዲህ ለ5 ዓመት ልጅ በዓል ላይ ችግር የለም ሌላውን ግን ተይ እያለ ያወራታል። በጣም ያስደነግጣል ማለት ነው። መልሶ ግን ያንንም ሲያበላሸው በኋላ ደግሞ የተወሰኑ ደቂቃዎች ሄደት ይልና እንዴት ነው አሁን አንድ ጣሳ ይምጣልሽ ይላታል። አንድ ጣሳ ጠላ ይምጣልሽ ይላታል። አይ ግድ የለም ሰው እንዳይቸገር ይቅር ትለዋለች እሷ። በጣም እንትን ይላል። ከምሬ ነው የምላችሁ። በጣም ነውር የሆነ አካሄድ ነው እና ገርሞኛል በዚህ ደረጃ ማለት ነው። ሶስተኛ ከማንሳቴ በፊት አጭር የንግድ ማስታወቂያ ሰምተን በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መጥተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። ጥሩ እንመለስ። ሶስተኛው የመጨረሻ ነጥብ ይሄ ነው። በቴራፒ ፋንታ ልጅቷን ለጭብጨባ አጋልጧታል። በእውነቱ የመጠጥ ሱስ፣ የአረቄ ሱስ ያለባት፣ የጠላ ሱስ ያለባት፣ በተለይ ደግሞ ጠንካራ የጠላ ሱስ ያለባት የ5 ዓመት ሕፃን ልጅ መደረግ የነበረበት ቴራፒ መውሰድ ነው። መጀመሪያ ሱስ ውስጥ የገባ ልጅ ቴራፒ ነው የሚወሰደው። እሺ ቴራፒ ቅንጦት ሆነ እንበል፣ ይመከራሉ፣ የሌላ መፍትሄ ይፈለጋል እንጂ ድንቅ ምሳሌ ተብሎ በቴሌቪዥን አይቀርም። ወላጆቿን ለፖሊስ ነው እንደውም መጠቆም ያለበት። እኒህ ወላጆች እንደውም እውነቱን ለመናገር የዚች ልጅ ወላጆች ልጃቸውን የጠላ ሱሰኛ አድርገዋል። ይሄ ራሱ እንደውም በሕግ የሚያስጠይቅ ነበር መሆን። እንደውም እንዲህ አይነቱን ወላጅ ጠቁሞ ማሳሰር ነበር። እውነት ለመናገር ልጁን የጠላ ሱሰኛ የሚያደርግ ትከራከራለች ልጅቷ። ኧረ ጠላማ አሪፍ ነው ጥሩ ነው እያለች። ሕፃናት ወላጆች የሚነግሯቸውን ምን የሚሉትን ነው በዚህ ዕድሜያቸው የሚይዙት። ወላጆቿ ምንድን ነው እየሰሩ ያሉት እዚች ሕፃን ልጅ ላይ ማለት ነው። እኔ ከምር ሕፃን ልጅቷ አሳዘነች። ልጃቸውን የአረቄና የጠላ ሱሰኛ ማድረጋቸው፣ ይህንንም ደግሞ አጉልተው፣ በእርግጠኝነት እሸቱ ይህንን ነገር አያውቅም። ልጃችን አረቄ ትጠጣለች አቅርባት ብለው ነው ያቀረቡት። ግራን የገባኝ እኔ ወላጆቿ ማለት የልጃቸውን ሱስ ልክ እንድናጨበጭብላቸው ነው የፈለጉት። ምንድን ነው የፈለጉት ሰዎቹ? አረቄና ጠላ አዘውትራ ጠላ የምትጠጣ ልጅ፣ ለጠላ የምትከራከር ልጅ ምን ሊያደርጉ ነው እዛ ላይ እንትን የሚሉት? በጣም ነውር የሆነ ነገር ማለት ነው። ልጃችሁን ይልቅ ሐኪም ጋር ብትወስዱ ነው የሚሻላችሁ። ሁን ለልጃችሁ የምታስቡ ከሆነ ማለት ነው። በዚህ ዕድሜ ሱስ ውስጥ መግባት ምን ማለት ነው? በጣም ያስፈራል። ልጃቸውን የአረቄና የጠላ ሱስ ማስያዛቸው ሳያንሳቸው እንደገና ደግሞ የቴሌቪዥን ፕሮግራም ላይ ያቀርባሉ። ድንቅ ልጆች ተብሎ ማለት ነው። ሕፃኗ ምንም ጥፋት የላትም።
አንድ ፍሬ ልጅ ደግሞ ምላሷ ራሱ ሲጣፍጥ አንደበቷ፣ እሷ ምን ታድርግ? ስለ ህይወት ብዙ የምታውቀው ነገር የላትም። ወላጆቿ ግን እዚህ ውስጥ ትልቅ ተጠያቂነት ያለባቸው ናቸው። የህግ ባለሙያዎች አላቅም። በዚህ ላይ የምትሉት ነገር ካለ የግድ መቅረብ ካለበት እንደ ችግር ተሆኖ ይቀርባል አደል እንዴ? የሆነ ሰው ለምሳሌ ህመም የደረሰባቸውን ሰዎች፣ በጣም ብዙ መከራ በህይወታቸው የደረሰባቸውን ሰዎች ለመማሪያ ብለህ በሚማሩበት መልኩ ወይ በዶኩመንተሪ ወይ በምኑ ልታቀርብ ትችላለህ። ይሄም እንደዚህ አይነት ችግርም አለ ተብሎ ሊቀርብ ይችላል። ድንቅ ልጅ ብለህ ነው እንዲህ በዚህ መልኩ የምታቀርበው? እንዲህ ያለ ነገር እንደ ከሆነስ እንኳን የህክምና የምን ፕሮግራም ላይ ነው ሊቀርብ የሚችለው? እንዲህ ያለ ነገር የጠላ ሱስ ያለባት የ5 ዓመት ልጅ የህክምና ፕሮግራም ላይ ነው ሊቀርብ የሚችለው እንጂ እንዴት የድንቅ ልጆች የተምሳሌት ፕሮግራም ላይ ለህፃናት ተብሎ የተዘጋጀ ፕሮግራም ላይ እንዴት ይቀርባል? እሸቱ እንደውም መዝናኛ ነው ያደረገው። ጥሩ እንደውም 1 ሚሊዮን ከገባልኝ እንደውም እሸልማለሁ እያለ በደንብ ብዙ ሰው ጋር እንዲደርስለት ማለት ነው። ይሄ ቪዲዮ በጣም ነው የሚያሳፍረው። ለህፃናት እንዲህ አይነት ባህሪ ፕሮሞት እያደረግክ ነው ያለኸው። ለስሙ ግን ህፃናትን በመንፈሳዊነት እንቅረጽ ምናምን ትላለህ መንፈሳዊ ነገሮች ላይ ግን በዚህ በኩል ደግሞ እንዲህ አይነት ነገር ፕሮሞት ታደርጋለህ። በጣም 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 ነውር የሆነ ስራ ነው። በነገራችን ላይ በዩቱብ ራሱ አያስጠይቅም ወይ? እኔ ግራ ገብቶኛል። ምክንያቱም ኮፓ የሚባል ህግ አለ በዩቱብ ህፃናትን የተመለከቱ ቪዲዮዎች፣ ህፃናት የሚታዩባቸው ምናምን ቪዲዮዎች እኮ የራሱ የሆነ ቁጥጥር አለባቸው። ራሱ ዩቱብ ራሱ ሌብሊንግ ላይ ምን ላይ እኮ ሲሪየስ የሆኑ እንትኖች አሉበት እኮ። ይህ ሪፖርት ቢደረግ እኮ ችግር ነው የሚገባው ራሱ። ለዛ ነው እኔ ፕሊስ እሸቱ ይህንን ቪዲዮ ሰርዝ ከቻነለ ላይ ከምሬ ነው የምልህ፣ ሰርዝ። ብራንድህን ታሪክህን አታበላሽ በማይሆን ነገር። ዩ ዶንት ኒድ ዲስ። አንተ በጣም ብዙ ቪው ያለ ሰው ነህ። ምንድን ነው የሚያደርግልህ ህፃናትን በዚህ መልኩ መበከል? ይሄ ከምር በጣም ነውር የሆነ ነው። ይሄ ርዕስና ፒክቸሩን በመቀየር የምታስተካክለው ፕሮግራም አይደል። ፕሮግራሙ ሙሉ በሙሉ የተበላሸ ነው። ምናልባት ስለ ሰላም ስለምን ከተወራው ነገር በስተቀር ጥቂት ነገር በስተቀር ፕሮግራሙ በሙሉ የሾቀ ነው። በጣም ነውረኛ ይዘት ያለው ነው እና ፕሊስ 1001 የሚታይ ቪዲዮ አለ እዛ ላይ 3 ሚሊዮን ሰብስክራይበር አለ። ዩ ዶንት ኒድ ዲስ። አጥፋ። ከምሬ ነው የምልህ። ይህንን ቪዲዮ ብታጠፋው ጥሩ ነው። ለዩቱብም ጥሩ አይደለም። በነገራችን ላይ መጠጥን ፕሮሞት የሚያደርግ ነገር በመዝናኛ ኢሹ አድርጎ የህፃናትን ሱስ የሚያቀርብ ነገር በዩቱብም ደረጃ ጥሩ የሚታይልህ አይመስለኝም። ድልትስ ቪዲዮ ማን ከአንተ የምንጠብቀው እንዲህ አይነት ነገር አይደለም። ፕሊስ እንዲህ አይነት ነገር ውስጥ ባትገባ ደስ ይላል። አላኩል ያህል ይሄው ነበር ፕሮግራሜ። ድምፄ ትንሽ ዝቅ ካለባችሁ አዝናለሁ። እንግዲህ ትንሽ ጉንፋን፣ ኃይለኛ ኢንፍሉዌንዛ ስለያዘኝ ነው። ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በኮሜንት ሀሳቦቻችሁን ልትነግሩኝ ትችላላችሁ። ከዛ ውጭ ኢንሻላህ በቋሚነት እንግዲህ የምሰራቸውን ለማግኘት ላይክ፣ ፎሎ ማድረግ አትርሱ። ነገ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወረሕመቱላህ